አንድ ሴት እንድትወድህ መጀመሪያ ልትናፍቃት ይገባል። አየህ፣ ሴቶችን በፍጹም እንደኛ አድርገህ ልታስባቸው አይገባም። የኛና የነሱ ስሪት በጣም የተለያየ ነው። እናም አንድን ሴት እንድትናፍቃት ማድረግ ቻልክ ማለት ይበልጥ እንድትወድ አደረግካት ማለት ነው። ምክንያቱም አንድ ሴት ለአንተ ያላት ፍቅር የሚጨምረው አንተ በምትናፍቃት መጠን ነው። አሁን ማወቅ ያለብህ አንድ ህግ፣ እንደ ወንድ ለአንድ ሴት ያለው ስበት የሚጨምረው ከእሷ ጋር ባሳለፈው ጊዜና ባፈሰሰባት ነገር ነው። ታዲያ ግን የአንድ ሴት ፍቅር የሚጨምረው ከአንተ ጋር ባሳለፈችው ጊዜ ሳይሆን ከአንተ ጋር ሳትሆን ባሳለፈችው ታይም ነው። እናም አሁን ላይ እንደምትገምተው አንድ ሴት ለአንተ ያላት ፍቅር እንዲጨምር እንድትናፍቃት ማድረግ ካለብህ፣ እንድትናፍቃት ለማድረግ ደግሞ ክፍተት መፍጠር ግዴታህ ነው። የሆነ ያህል ጊዜ ከእሷ መለየት ግዴታህ ነው። አሁን ይህን ስል ከመሬት ተነስተህ ተለያት ወይ ደግሞ ዝም ብለህ ራቃት እያልኩ አይደለም። ምክንያቱም እንደዛ የምታደርግ ከሆነ አንተን ከመናፈቅ ይልቅ ጭራሽ እንዳልፈለግካት ታስባለች፣ ከአንተ ጋር ሴፍ እንዳልሆነች ታስባለች። ስለዚህ ከዛ ይልቅ ግን ግዴታ ሁሌም ከእሷ ጋር መሆን እንደሌለብህና አንዳንዴም ካለሷ መሆን እንደምትችል ጥንካሬን አሳያት። ታዲያ እዚህ ጋር ዋናው መቅረፍ የምትችለው ጉዳይ በስልክ የሚደረጉትን ተከታታይ የሆኑ መልሶች ነው። ከእሷ ጋር ሁሌም በስልክ እያወራህ ቴክስት እየተደራረግ ከሆነ ይህንን በመቀነስ ትልቅ ለውጥ ማምጣት ትችላለህ። አሁን ሁሌ ስልክ ላይ ተጥደህ ከእሷ ጋር የምትውል ከሆነ አንደኛ አንተን ለመናፈቅ ምንም ክፍተት እየሰጣሃት አይደለም፣ ሁለተኛ ስራ እንደሌለህ ነው የምታስበው፣ ሶስተኛ ደግሞ ካለሷ የመዋሉ ጥንካሬ እንደሌለህ ነው የምታስበው። ስለዚህ በየትኛውም ልኬት ከእሷ ጋር ስልክ ላይ መዋሉ ለአንተ ጥቅም ሊኖር አይችልም። ታዲያ አንዳንድ ወንዶች ምን ያስባሉ መሰለ? በተከታታይ የማያዋራት ከሆነ ጥላኝ ትሄዳለች፣ ሌላ የማያዋራት ካገኘች ወደ እሱ ትሄዳለች፣ ግዴታ ሁሌም ትኩረት መስጠት አለብኝ ብለው ያስባሉ። ይህ ግን ፍጹም ከእውነት የራቀ ነገር። እውነታው ግን ምንድን ነው ካልክኝ፣ ምርጥ የሚባለውን ምርጫዋን እንድትመርጥ እድል እየሰጣት ነው። ማለትም ትንሽ ክፍተት ለመፍጠር መፍራት የለብህ። ሁሌ ከእሷ ጋር መሆን አለብኝ ብለህ ራስህን አታሳምን። ትንሽ ከተለየኋት ለእኔ ያላት ፍላጎትን ታጠዋለች ብለህ አታስብ። በፍጹም አታጠውም። ያውም ጥሩ ነገር ነው። ምክንያቱም አንተ ምርጡ ምርጫው አድርጋ ማሰብ ጀምራለች። ለምሳሌ ብዙ ወንዶች እያዋራት እኮ ሊሆን ይችላል። እናም ሁሉም ክፍተት አይሰጧትም። ክፍተት ከሰጧት ፍላጎቷን ታጣለች ብለው ያስባሉ። ስለዚህ ሁሌም ፊት ለፊቷ ታገኛቸዋለች። ከዛ ግን አንተ ክፍተት ስትሰጣት ከሌሎቹ ለይታ ታያለች። ጠንካራ እንደሆንክና እሷን የማዋራት ግዴታ ለራስ እንዳላስቀምጥ ታያለች። ይህ ደግሞ ከ99% ወንዶች ላይ የሚያስቀምጥህ ነው። ስለዚህ ክፍተት ስትሰጣት ከፍተኛ ምርጫዋ ትሆናለህ ማለት ነው። እናም ሌላ ልታውቅ የሚገባው ነገር ሴቶች በዚህ ጉዳይ እንደሚፈትኑ፣ በእርግጥም ጠንካራ እንደሆንክ ማየት ስለምትፈልግ ትፈትናለች። አንዳንድ ወንዶችን ሊያስከፋ ቢችልም ሴቶች የወንድ ልጅ ጥንካሬ የሚለኩት በጡንቻ መጠን አይደለም። አዎ አካላዊ ጥንካሬ እንዳለህ ልትጠብቃት እንደምትችል ሊያሳያት ይችላል። ነገር ግን ለሴቶች ዋናው ነገር ውስጥ ያለው ጥንካሬ፣ እሱን ደግሞ በጡንቻ ልታሳያት አትችልም። ስለዚህ ትፈትናለች። ለምሳሌ ዊኬንዱን ቅዳሜና እሁድ ላይ ዝም ብላ ልትቀን ትችላለች። እናም አንተ 10 ጊዜ ቴክስት ታደርጋለህ። ምን ሆነሽ ነው? ምን ተፈጥሮ ነው? ያደረኩት ነገር አለ ትላታለህ። በዚህ መልኩ ደካማ እንደሆንክ ታውቃለች ማለት ነው። ወይ ደግሞ ደስ የሚል ጊዜ አብራ ካሳለፈች በኋላ ትንሽ ወደ ኋላ ታፈገፍጋለች። ከዛም አንተ ምን ተፈጠረ እያልክ ትደውላለህ። እናም በጭንቅላቷ እንዲደውልልኝ አረኩት ብላ ትስቃለች። ነገር ግን ጠንካራ ወንድ ከሆንክ በእነዚህ ነገሮች በፍጹም ልትታለል አትችልም። ታዲያ ግን ከተታለልክላት ይህ ሳይክል መቼም እንደማያበቃ ሁሌም እየፈተነች፣ ሁሌም ወደ ኋላ እያፈገፈገች ወይም እየዘጋች ሁሌ እንድትከተላት እያደረገች ትኖራለች። ታዲያ የዚህ ሁሉ ችግር መንስኤ ምንድን ነው ካልከኝ፣ እንደኔ የብዙ ወንዶች ችግር ራሳቸውን ዝቅ አድርገው ማየታቸው ነው። ሁሌም እሷን የሪሌሽንሺፑ የበላይ አድርገው ራሳቸውን ደግሞ ዝቅ አድርገው ያያሉ። ከዛ ደግሞ እሷ ከሌለች ሌላ ሴት እንደማትፈልጋቸው አድርገው ያስባሉ። ይህ ደግሞ አሁን አብራቸው ካለችው ሴት ጋር ተጣብቀው እንዲኖሩ ያደርጋቸዋል። ተጣብቀው ሲኖሩ ደግሞ መጀመሪያ ያልኩትን ህግ ያፈርሱታል። እሱም አንድ ሴት ለአንተ ያላት ፍቅር እንዲጨምር እንድትናፍቃት ማድረግ አለብህ የሚል። ታዲያ አንድ ሴት በሪሌሽንሺፕ ውስጥ እሷ የበላይ እንደሆነች ካወቀች ወይም ጠንካራዋ እሷ እንደሆነች ካወቀች ያኔ ጨዋታ ያበቃለታል። ስለዚህ ሁሌም በሪሌሽንሺፕ ውስጥ ጠንካራው አንተ እንደሆንክ ልታሳውቃት ይገባል። ይህን የምታደርገው ደግሞ ካለሷ መኖር እንደምትችል፣ ካለሷ ጊዜ ማሳለፍ እንደምትችል በማሳየት ነው። እናም አሁን ለምሳሌ ሁለት ወንዶች ቢኖሩ አንዱ በጣም ሳቢ አይነት ወንድ ቢሆን፣ አንዱ ደግሞ አቬሬጅ ቢሆን፣ ነገር ግን አቬሬጁ ሰውዬ ከሷ ጋር ያለውን የስልክ ግንኙነት በጣም የቀነሰ ከሆነ ከዛኛው ይልቅ በሱ አይምሮ ይህ አቬሬጁ በጣም ጠንካራና ሳቢ ይሆናል። ይህ በጣም ቀላል ደግሞ በደንብ የሚሰራ እንድትናፍቅ የሚያደርግ ቴክኒክ ነው። ታዲያ ብዙ ወንዶች ተናፋቂ የማይሆኑበት ምክንያት እንደው ለረጅም ጊዜ ስላልጠፉ ወይም ስላልተለዩት ምናምን አይደለም። ይልቁንም በጣም ራሳቸውን ስለሚያብራሩ ነው። በቀን ውስጥ ያደረጉትን እያንዳንዷን ነገር ሼር አድርጓታል። ከማን ጋር እንደዋሉ፣ ከማን ጋር እንዳወሩ፣ ምን ሲያደርጉ እንደዋሉ እያንዳንዷን ነገር ይነግሯታል። አዎ ይህ እንደተቀራረቡ እንዲሰሙ ሊያደርግ ይችላል። ነገር ግን ሁሉንም እንቅስቃሴ እንድታውቅ ካደረጋት ቤት በኩል ትናፍቃታለህ። ታዲያ የሰዎች አይምሮ ከኮግኒቲቭ ክሎዥር ጋር ሱስ ይዟል። ይህ ማለት አንድ ነገር ያላለቀ ከመሰለው መልሱን እስኪያገኝለት ድረስ ስለዛ ነገር ያሰላስላል። በፊት ላይ ካስታወስክ ተከታታይ ድራማዎች አስተላለቃቸው እንደዚህ ነበር። የሆነ ሲን ሳይጨርሱ እንዲያልቅ ያደርጉታል። ከዛም እስከ ቀጣይ ሳምንት ድረስ በጉጉት እንድጠብቀው ያደርጉናል። እናም አንተም አንድን ሴት እንደዛ ማድረግ ትችላለህ።
የሆነ ደስ የሚል ነገር እያደረጋችሁ ታቋርጠዋለህ። ወይ የሆነ ታሪክ ጀምርላትና ሌላ ጊዜ ጨርሰዋለሁ ትላታለህ። ወይ ደግሞ ነገ ምንድነው የምትሰራው ስትልህ የምትሰራውን ከምትነግራት ፈገግ ብለህ የሆነ ደስ የሚል ነገር ብለህ መልስላት። እነዚህ ትናንሽ ነገሮች አይምሮዋ አንተን ያለማቋረጥ እንዲናፍቅና ከአንተ ሱስ እንዲይዛት የሚያደርጉ ናቸው። ሌላው ማንሳት የምፈልገው ነገር ደግሞ ሴት ልጅ አንተን ሳይሆን እንዲሰማት ያደረግከውን ስሜት ነው የምትናፍቀው። ከዚህ በፊትም ይህን ተናግሬ ነበር። ከዚህ በፊትም ማውቃት አንዲት ልጅ ስለ በፊት ፍቅረኛዋ እያወራችኝ እንደናፈቃት ስጠይቃት አይ እሱም አልናፈቀኝም፣ በጊዜው እንዲሰማኝ ያደርገኝ የነበረው ስሜት ናፍቆኛል አለች። ይህ ከምታስበው በላይ የብዙ ሴቶች መራር እውነታ ነው። ብዙዎቹ የሚናፍቃቸው እንዲሰማቸው ያደርጋቸው ስሜት እንጂ አንተ አይደለም። ዞሮ ዞሮ ግን ከአንተ ጋር እስካገናኘችው ድረስ ችግር አይፈጥርብንም። ስለዚህ አብረሃት በምትሆንበት ሰዓት ልክ ጥሩ ስሜት እንደተሰማት ጥላሃት ስትሄድ አይምሮዋ ላይ እንዲቀር ታደርጋለህ። እናም ያ ሞመንት እንዲያልቅ አትፍቀድ። ለምሳሌ በጣም እየሳቀች ካንተ ጋር እየተደሰተች ከሆነ ነገሩ በርዶ አልቆ ከምትለያት ያኔ ከፍታ ላይ ስትለያት አይምሮዋ ያ ሞመንት ላይ ለረጅም ጊዜ ይቆያል። እናም እንደዛ የተደሰተችበት ቦታ ለምሳሌ ሬስቶራንት ቢሆን ሌላ ጊዜ እዛ ስትሄድ አንተ እንኳን ባትኖር ያሳለፋችሁት ነገር ትዝ ይላታል። ከዛም እንዲሰማት ያደረግካት ስሜት ይናፍቃታል ማለት ነው። ከዚህ በተረፈ ልመክር የምችለው ነገር ሴቶች በተቻላቸው መጠን አንተን ለመጣልና ጥንካሬን ለመፍተን እንዲሞክሩ ማወቅ አለብህ። ልክ ክፍተት ስትሰጣት ልታለቃቀስ ትችላለች። በቃ አትወደኝም ማለት ነው፣ ለምን እንደዚህ ታደርጋለህ ምናምን ልትል ትችላለች። ከዛ ግን እሺ በቃ ብለህ ሙሉ ጊዜን ከሷ ጋር ወደ ማሳለፍ ስትመለስ ያኔ በእጇ አስገባች ማለት ነው። ለዛም ነው ሴቶች የሚሉትን ሳይሆን መስማትና ማድረግ ያለብህ የሚሰራውን ነገር ብቻ ነው። እስኪ ለምሳሌ ይህን ቪዲዮ ተመልክተን እንመለስና እንቀጥላለን። እሺ በጣም ይሄ የተወራለት ነገር ነው። ኖ ዋን ኢዝ ቱ ቢዚ። በጣም ያን ያህል ቢዚ አይደለም ሰው ይባላል አይደለ? አይ ዶንት ኖ በጣም ዋው ቢዚ እንኳን የሚባል ሰው አይ ዶንት ኖ ምን አለ መሰላችሁ፣ ዋናው የሚጀምረው ለዛ ሰው ያላችሁ ነገር በጣም ከውስጣችሁ if you really are obsessed with them obsessed you gotta be crazy about them። ከዛ ደግሞ ክሬዚነታችሁ ደግሞ ሜንቴን ኮንትሮል የምታረጉበት ኮንትሮል የሚደረግ መሆን አለበት። ክሬዚ እብድ ሳይሆን እነሱ ጋር ያላችሁ I can't live without them የሚል አስተሳሰብ መኖር አለባችሁ። ይሄ they're not busy, nobody is ያን busy ዓለም እንደዚህ እየገፋ አይደለም። they can do whatever እናንተን ለመመለስ they can do whatever። እንግዲህ አሁን እንደሰማኸው የልጅቷ ሐሳብ ማንም ያን ያህል ቢዚ እንደማይሆንና አንድን ሰው ከመጠን በላይ ማፍቀርና ከዛ ሰው ጋር መጣበቅ እንዳለብን ነው። ከዛም ያስገረመኝ ደግሞ ያለነሱ መኖር አልችልም የሚል አይነት ማይንድ ሴት ሊኖራችሁ ይገባል ማለቷ ነው። እሺ እሷ ትበል ሴት ናት አንፈርድባት። ነገር ግን በኮሜንት ላይ ከዚህ ሐሳቧ ጋር የሚስማማውን የወንድ ብዛት ብታይ ያስገርምሃል። በሚያስማማ ሐሳብ ከልጅቷ ጋር ልትስማማ ትችላለህ። ነገር ግን አሁን ይህን ምክሯን ሰምተህ አንድ ሴት ካለሷ መኖር እንደማትችል እንዲሰማት ካደረጋት በቅርቡ ግንኙነታችሁ ሲንኮታኮት ታየዋለህ። ምክንያቱም ሰው በተፈጥሮ ስፔስ ይፈልጋል። በተለይ ሴቶች ደግሞ አንድ ወንድ ካለነሱ መኖር የማይችል ሆኖ ከተሰማቸው ጫናው አናታቸው ላይ ነው የሚወጣው። ሁሉ ነገር ጭንቀት ነው የሚሆንባቸው። በዛ ላይ ደግሞ ከሷ ጋር ከተጣበቅ በፍጹም ልትናፍቃት አትችልም። ስለዚህ እኔ ምክር ካለሷ መኖር እንደምትችል አሳያት። በቻለ መጠን የስልክ ኮሚኒኬሽን እንዲሁም ቴክስት፣ በአጠቃላይ ከሷ ጋር ስልክ ላይ የምታሳልፈውን ጊዜ ቀንስ። ከቻልክ ደግሞ አንዳንድ ጊዜ ሳታዋራት ለመቆየት ሞክር። በዚህ መልኩ አንድ ሴት እንድትናፍቃት ብቻ ሳይሆን ለአንተ ያላት ፍቅር ይበልጥ እንዲጨምር ማድረግ ትችላለህ። በቅርቡ አዲስ ነገር ስለሚኖር ከታች ባለው ሊንክ ቴሌግራሜን ተቀላቀል። እንዲሁም ላይክ እና ሰብስክራይብ በማድረግ ይህን ቪዲዮ ጨርስ። ሰላም።